بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين منهج الأنبياء في الدعوة إلى الله الدرس 89 فهذه مهمتهم وهذه غايتهم دعوة إلى توحيد الله وتحذير من الشرك والمعاصي وتبشير المؤمنين وإنذار الكافرين المعاندين የነቢያቶች ዓላማ እንግዲህ ቁርአን አስቀምጦታል። የነቢያቶች ዓላማቸው ግባቸው ምንድን ነበር የሚለውን ከቁርአንና ከሱና መውሰድ ያለብን እንጂ ዝም ብለን ብቻ ቅየትን መረጃ በማድረግ ቅየትን በይታን በመመርኮዝ መናገር አደጋው እጅግ በጣም ከባድ ነው። ቁርአን ያስቀመጠው ዓላማቸው ይሄን ይመስላል። فهذه ይህቺ ሙሂመቱም የነቢያቶች ተልእኳቸው ይቺ ነች። ምን ተብሽርና ምን ኢንዳር ማስፈራራትና ማበሰር وهذه ይህቺ غايتهم ግባቸው ዓላማቸው ይቺ ነች። دعوة ጥሪ ማድረግ إلى توحيد الله سبحانه وتعالى الله سبحانه وتعالى በብቸኝነት እንዲመለክ ጥሪ ማድረግ وتحذير ማስጠንቀቅ من الشرك ከሽርክ ማስጠንቀቅ የነቢያቶች ዓላማ ግባቸው ይሄ ነው። ሙሂማቸው ተልእኳቸው ይሄ ነው። والمعاصي كتلاقي وانجلوش ماستنكك وتبشير المؤمنين آمانيوشن مابسر وإنذار الكافرين كهاديانوشن ماسفرارات المعاندين انبتنيات اقابنيا قتر يهونو كهاديانوشن ماسفرارات معاند ولمات انبتنيوش مالنا المعاندين انبتنيوش يهونو لحق باين برككو يهونو كهاديانوشن ماسفرارات الله جهنم أزغايت الله تهال هايلن يقطات ይቀጣችኋል ዘላለም ሰዓት ውስጥ እንደተጋፈጣችሁ ትኖራላችሁ እያሉ ማስፈራራት ይሄ ነበር የነቢያቶች ሙሂማቸው ተልእኳቸው። وقد أدوا واجبهم ووصلوا جميعا إلى منازل الفلاح والنجاح ونصرهم الله على أعدائهم في الدنيا وينصرهم غدا يوم يقوم الأشهاد والكافرون بهذه المقاييس الصحيحة هم الفاشلون الأخسرون المغلوبون في الدنيا والآخرة. قال تعالى ولقد سبقت كلمتنا لعبادنا المرسلين إنهم لهم المنصرون وإن جندنا لهم الغالبون. وقد أدوا نبياتوች በርግጥ ከፍለዋል አድርሰዋል ዋጅበሁም አላህ ግዴታ የጠለባቸውን አከናውነዋል ፈጽመዋል ወወሰሉ ደርሰዋል ጀሚዓን ሁሉም ነብያቶች ሁሉ ኢላ መናዚል الفلاح والنجاح አየው ስኬትና ነጃህ ማሸነፍ ውጤታማ መሆን ደረጃ ላይ ደርሰዋል። ኢላ መናዚል الفلاح ስኬት ደረጃና ወነጃሂ ውጤታማ መሆን ደረጃ ላይ ደርሰዋል። ባለፈው እንዳየነው ግን መውዱዲ ግን ፈላህና መናዚል الفلاحና ነጃህ ላይ የደረሱት ስንት ናቸው ብሏል? ሁለት ብቻ ሙሳና ነብዩ መሐመድ አለይሂ ሰላቱ ሰላም ብቻ ናቸው ብሏል። ሱብሃንአላህ ሌላው ሁሉ ግን ውጤት ላይ አልደረሰም ብሏል። ግን ሁሉም ነብያቶች ውጤት ላይ ደርሰዋል። ፈላህ ስኬታማ ሆኗል። የስኬትን ደረጃ ተቆጣጥረዋል። والنجاحي يا نجاحن نعم يوتيتن درجة تقوى وكيتهم ما هنوال ونصرهم الله عز وجل ررطوال على أعدائهم بطلاتو لي ررطوال في الدنيا بكر بيتو عالم وينصرهم أهون ميراداتوال غدا نجا يوم يقوم الأشهاد مسكروش بميقوم بتلاتي كما كان أهونم يراداتوال الأشهاد جمع شهيد من الأنبياء والملائكة والمؤمنين على المكذبة نعم رسولها بالشهادة بأن الرسول قد بلغتهم أو بأن الرسول قد بلغتهم رسالة ربهم وأن الأمم كذبتهم إيان داندو نبي هزبوت ما سكروا لها الله عز وجل اندلاكو هزبوت انداس تبابلوت ملائكاዎች ይመሰክራሉ ነብያቶች ይመሰክራሉ አማኞችም ይመሰክራሉ አጥንከራ ገብታችኋል። ያም ዛሬ ዱንያ ላይ ጠላቶችን አላህ عز وجل ግማሹን በማጥፋት نعم ረድቷቸዋል። ونصرهم الله على اعدائهم في الدنيا وينصرهم ይረዳቸዋል غدا ነገ يوم يقوم الاشهاد መስካሪዎች በሚቆሙበት እለት ማለት ነው። መስካሪዎች በሚቆሙበት እለት መስካሪዎች በሚቆሙበት እለት اللهم يرداتوا النجا غدر مات في كما كم ماسنو
والكافرون كهديانوች بهذه المقاييس በእነኚህ መለኪያዎች አሁን ባየነው መለኪያ الصحيحة ትክክለኛ በሆኑት መለኪያዎች هم الفاشلون ሽንፈትን የተከናነቡት እነሱ ናቸው الأخسرون የከሰሩት ማን ናቸው ከሃዲያኖች ናቸው المغلوبون የተሸነፉት ከሃዲያኖች ናቸው في الدنيا በቅርቢቱ ዓለም ውስጥ والآخرة በመጨረሻው ዓለም ውስጥ ይሄ ነው በዚህ ሰው ግን በአቡ الأعلى المودودي በሱ አባባል በሱ መቃይስ ግን الفاسدة የተበላሹ በሆኑ መለኪያው ግን ስኬታማ የሆኑት ሁለት ነብያቶች ብቻ ሲሆኑ ሌላው ግን ምንድነው ማለት ነው ስኬታማ ያልሆኑ ክስረትን ኪሳራን የተከናነቡ ያላቸው ነው አይደለም በትክክለኛው መለኪያ ስንመጣ ሁሉም ነብያቶች ነዓም ናጂሖች ናቸው ስኬታማ ሆነዋል የፋሽሎች የሆኑት ሽንፈትን የተከናነቡትና የከሰሩት የተሸነፉት في الدنيا والآخرة ማን ናቸው የነብያቶች ጠላቶቻቸው ናቸው ነው قال تعالى ይህን አስመልክቶ በቁርአን እንመልከት ነው አላህ እንዲህ ሲል ገልጿል ወለቀድ ሰበቀት ከሊመቱና ቃላችን በርግጥ ተላልፏል አለ ወለቀድ ሰበቀት ማለት ቀድማለች ማለት በርግጥ ቀድማለች በርግጥ ተላልፏል ከአሁን በፊት ተላልፏል ከሊመቱና ቃላችን አለ ለኢባዲና ለአገልጋዮቻችን ለባሮቻችን አልሙርሰሊን ለመልእክተኞች አገልጋዮቻችን የኛ ቃላችን ከአሁን በፊት ተላልፏል በአጠቃላይ ለማን ለኢባዲና ምን አለ አልሙርሰሊን ለመልእክተኞች አገልጋዮቻችን አይው ለባሮቻችን ማለት እነዛ ሙርሰል የሆኑት በአጠቃላይ አላህ የላካቸው ለሆኑት መልእክተኞቹ ሁሉ ባሪያዎቹ አገልጋዮቹ ሁሉ የአላህ ቃል ካሁን በፊት ተላልፏል ምን የሚል ኢነሁም እነርሱ ለሁም መንሱሩን እገዛ የሚደረግላቸው እነርሱ ብቻ ናቸው የአላህን እርዳታ የሚያገኙት እነርሱ ናቸው የሚል የአላህ ቃል ተላልፏል ይላል አላህ Subhanahu Wa Ta'ala ታዲያ ነብያቶችን አላህ የሚለው በቁርአን ሁሉም መንሱሮች ናቸው ያናሉ መንሱር ማለት የአላህ እርዳታ የተቸራቸው የተለገሳቸው ማለት ነው ሽንፈትን ተከናንበዋል አይደል ቁርአን የሚለው طيب وان جندنا አለም ሰራዊቶቻችንም አለም የኛ ሰራዊቶቻችንም ለሁም الغالبون አሸናፊዎቹ እነርሱ ብቻ ናቸው ይላል አላህ Subhanahu Wa Ta'ala ታዲያ ከቁርአን ጋር የሚሄደው የትኛው ነው ማንኛው ነው ሁሉም ነብያቶች አሸናፊዎች ናቸው في الدنيا والآخرة ጠላቶቻቸውን አንበርክከዋል አሸንፈዋል ጠላቶቻቸው ናቸው የከሰሩት ሽንፈትን የተከናነቡት ጠላቶቻቸው ናቸው የሚለው ቁርአን ያስተማረን ነው ወይስ ከ120 ሺህ በላይ ያለ መልእክተኛ ውስጥ ስኬታማ የሆኑት ሁለት ብቻ ናቸው ማለት ነው ከቁርአን ጋር የሚሄድ ማለት ነው سبحان الله ተመልከት ሰዎች ሲወድቁ አላሁ ሙስተዓን وان جندنا የኛ ሰራዊቶቻችን ማን ነብያቶች ለሁም الغالبون አሸናፊዎቹ እነርሱ ናቸው ለምን ኢነሁም ለሁም المنصورون ዋቸዋልና ማለት ሙርሰሎች ማለት ነው وقال تعالى በሌላ ቁርአን አንቀጽም አላህ እንዲሁ ሲል ገልጿል كتب الله لأغلبن أنا ورسلي إن الله قوي عزيز كتب الله سبحانه وتعالى دنقال لأغلبن أنا أني بأرقت أشنفالهن يالا سيل مان ورسلي عندهم ملائكتين بأرقت يشنفالو سيل الله دنقال أيهم كتب الله لأغلبن أنا من ورسلي يعني ملائكتين بأرقت يشنفالو أني ما شنفالو ملائكتين يشنفالو إن الله قوي الله برتنا عزيز هيا له نجيتانو إلى سورة المجادلة لي ስለዚህ አሸናፊዎች ማን ናቸው ነብያቶች ናቸው ጠላቶቻቸው ተንበርክከዋል ጠላቶቻቸው ክስረትን የተከናነቡት في الدنيا والآخرة نعم وقد أخبر الله بركت الله عز وجل ተናግሯል كيف انتصر الأنبياء ነብያቶች እንዴት ድል እንዳገኙ ደግሞ ተናግሯል በፈንቅለ መንግስት በማድረግ ሳይሆን በመልክ ነው ድል ያገኙት እንግዲህ አሸናፊዎች ናቸው ያለ አላህ ተናግሯል አይደል አሸንፈዋል ግን በመልክ ነው ያሸነፉት طريقهم وقد أخبر الله كيف انتصر الأنبياء على أعدائهم الكافرين في قصص كثيرة من القرآن الله بركت تناقران كيف انتصر الأنبياء نبياتوش اندت دلن اندت قناتهم على أعدائهم بطلاتوش لي الكافرين كهاديان بهونو طلاتوش لي اندت دلن اندت قناتهم في قصص كثيرة بركتا قصص لا تناقران من القرآن كقرآن قال تعالى أن نوح عليه السلام نوح بتملكته سيقلت الله عز وجل عندي سيلي قلزان نوح بتملكته الله سبحانه وتعالى سيقلت عندي بلو قلزان فدعا ربه أني مغلوب فانتصر
ففتحنا أبواب السماء بماء منهمر الله عز وجل سلا نوح سناقر فدعا تماسنا إلى نوح ربه جيتاون تماسنا فدعا أي نوح ربه جيتاون تماسنا أني إني مغلوب تشنف يالهن فانتصر ارداتهن لقسني أنا تشنف يالهن أيو أني مغلوب على تشنف يالهن فانتصر ارداتهن لقسني مكناتهم الله عز وجل رداتوا الله لا እኔ ታገልኩኝ አስተማርኩኝ ለፋሁኝ ሌት ቀን በአደባባይ ላይ በድብቅም ታገልኩኝ ነገር ግን ውጤታማ መሆን አልቻልኩም መግሉብ ሁኛለሁ ተሸንፍ ያለሁኝና ፈንተስር እርዳታህን ለግሰኝ አሉ ማለት ነው ሱብሃንአላህ الشيخ الألباني رحمه الله تعالى የሆነ ሰው በጣም አዛም ያርጋቸው ሰው ነበር ይሄንን ተገልግሏል በቃ اللهم إني مغلوب فانتصر يا مان أنت حقني ينقرك انبيا لتأماما نعم الله المتمثل بك زي نور الملك الله قال نسيته مرة فدعا ربه أني مغلوب فشنف يالله ينا فانتصر ارداتها اللقسين يعني ففتحنا ايو تملكت انجدي انديت ارداتها انداقنيو نبياتوش مالتهم بما فنقل منقس بما درك سايهون انديت ارداتها انديت اندمت الله شو بطلاتو لا نملكت ففتحنا كزم الله عز وجل من له كفتنا له ابواب السماء يسماين برافوش كفتنا له يسماين ابواب برافوشان انداله كفت بماء منهمر بمنبابوها يسماين بروچن كفتنا له سمايات برالاتشو بروا ተከፈተ አንድ ባንድ በሮቿ ተከፈቱ ግን በምን ቢማኢን በውሃ ሙንሃሚሪን በሚንቧቧው አለ ወፈጀርና አፈለቅና አለ ወይም አፈነዳን ወፈጀርና አፈነዳን الارض ምድር ላይ ማፈነዳን ዑዩነን በርካታ ምንጮችን አፈነዳን አለ ሱብሃንአላህ አሁን ሁለቱም ዓለም እንዳለ ውሃ ምን ያደርጉ ነው ውሃ ሊያንቧቡ ነው ማለት ነው የሰማይ በሮች ተከፈቱ ቢማኢን ሙንሃሚር አለ የሚንቧቧ በሆነ ውሃ ሰማይ በሮቿ ተከፈቱ እንዲሁም ደግሞ ወፈጀርና አፈነዳን አለ الارض ምድር ላይ አፈነዳን ምን ዑዩነን በርካታ ምንጮችን አፈነዳን ከዛ فالتقى الماء ውሃዎቹም ተገናኙ አለ ውሃዎቹ ተገናኙ የትና የቱ ከሰማይ የወረደውና ከምድር የፈለቀው ውሃ ተገናኘ የት ላይ ተገናኘ ኑህ ጠላቶችን ምን ለማድረግ ለማውደም ማለት ነው ሱብሃንአላህ فالتقى ተገናኙ الماء ሁለቱ ውሃዎች ተገናኙ على امر قد قدر الله سبحانه وتعالى نعم በወሰነው ውሳኔ ማለት ነው على امر ጉዳይ ላይ قد قدر በአላህ سبحانه وتعالى የተወሰነ በሆነው ጉዳይ ላይ ምክንያቱም እነሱ ሊጠፉ አላህ عز وجل ወስኖታልና ማለት ነው ከሃዲያን እንዲጠፉ አላህ መጀመሪያ ወስኗል ኑህ አለይሂ ሰላም አላህን ተማጽኗል እኔ ተሸንፍ ያለሁኝ እርዳኝ ስላሉ በዚህ መልኩ ነው አላህ عز وجل ዱንያ መጣላቸው እንጂ በፈንቀለ መንግስት በማድረግ አይደለም እናንተ እንደምትሉት አይደለም ይላቸው فالتقى الماء على امر ጉዳይ ላይ على امر በጉዳይ ላይ قد قدر በአላህ የተወሰነ በሆነ ጉዳይ ለምን ሁሉም እንዲ ማነው በውሃ እንዲጠፉ አላህ ወስኗልና ማለት ነው ከዛም وحملناه አሳፈርነው ይላል ማንን ኑህን ማለት ነው على ذات الواح ودسر على ذات الواح ባለ ሰሌዳዎች በሆነች ሰፊና ላይ መርከብ ላይ ወይም ጀልባ ላይ ወዱሱር ባለ ሚስማሮችም ከሆነች ጀልባ ላይ አሳፈርነው ذات الواح ማለት ባለ ሰሌዳዎች ምክንያቱም ከፊሎቹ ባለ ሳንቃዎች ይሉታል ያው ድሮ በሳቸው እጅ ስለሆነ የተገጣጠመቸው የተለያዩ ሰሌዳዎችን እያነሱ ሳንቃዎችን እያነሱ ነው የገጣጠሟት ሰፊናዋን ማለት ነው እዛ ላይ على ذات الواح ባለ ሳንቃዎችና ወዱሱር ባለ ሚስማሮች ከሆነች ምን ሰፊና ላይ نعم ዱሱር ወለ ማለት ما تشد به الالواح من المسامير ነው የሚለው ወጣቷል ሚስማሮች ማለት ነው እነዛ አልዋሆቹ ሰሌዳዎቹ ሳንቃዎቹ የሚገጣጠሙበት የሆነ የሚተሳሰርበት የሆነ ምን ሚስማሮች ማለት ነው የተለያዩ የሆኑ ሳንቃዎችና የተለያዩ ሰሌዳዎችና የሚስማር ባለቤት
በሆነች ሰፊና ጀልባ ላይ አሳፈርነው አለ። ተጅሪ የምትጓዝ ስትሆን ማለት ነው። ያቺ ሰፊናዋ የምትጓዝ ስትሆን በውሃው ላይ ቢአዕዩኒና በአይናችን ስር ማለት በእኛ ጥበቃ ስር ሆና እኛ እየተከታተልናት ማለት ነው። አላህ ሱብሓነሁ ወተዓላ አላህ ዐዘ ወጀለ እየተከታተላት እያለ በውሃ ላይ ትጓዛለች፣ በውሃው ላይ ማለት ነው። ጀዛአን ሊመን ካነ ኩፍር ይሄ ምንድነው? ጀዛአን ምንዳ ሲሆን አለ ለማን ሊመለሰው ካነ ኩፍር ለተሰባበለው ባሪያችን ምንዳ ሲሆን ይሄንን ፈጸም ይላል። አሁን ኑህ ሰዎች አስተባብለዋቸዋል አይደል? ሐቅ ይዘው መተው አንቀበልም ማለት ቀጣፊ አጭበርባሪ ነህ አንተ አላቸው። ይሄ ዋጋው ሲሆን ሊመለሰው ካነ ለሆነ ኩፍር የተሰባበለ ለሆነው ባሪያችን ዋጋ ሲሆን ይሄንን አደረግነ። ወለቀድ ተረክናሃ እኛም ይላል አላህ ዐዘ ወጀለ ተውናት ይላል። ያችን ሰፊናዋን አየተን በተአምርነት ተውናት ይላል። ለሚመጣው ትውልድ ማለት ነው። ለሚመጣው ትውልድ ተውናት ይላል። ፈሀል ሚን ሙደኪር ተገሳጭን አለን ለመሆኑ የሚገነዘብ የሚገሰጽ አለን ይላል። ይቺ የኑህ ሰፊናን በተመለከተ ረጅም ጊዜ ቆይታለች ይባላል። ከኋላ የመጣው ትውልድ አግኝቷታል ይላሉ ከፊሎቹ ደግሞ አይ እሷ ዛቷ ሳይሆን ለመጀመሪያ ጊዜ በውሃ ላይ የሚሄድ የሆነ ጀልባ የሰሩት ማን ናቸው? እሳቸው ናቸው። ስለዚህ እሷ የሰሯት እንኳን ባትኖር ያ ተመሳሳይ ህዝቦች ጋር አለ የለም አለ። ይሄ ማለት ነው የተፈለገው ራሷ አይኗ ዛቷ ሳትሆን ይሄ ማለት ነው የተፈለገው ያሉ አሉ። ከፊሎቹ ደግሞ አይተናታል የሚሉም አሉ። ዘግይተው የመጡ ሰዎች ነበረች የሚሉም አሉ ከሙፈሲሮች ውስጥ ማለት ነው። على كل حال الله عز وجل آيات قاتل بتأمرنت ነው የተዋት ማለት ነው። وقال تعالى አሁን እንግዲህ ኑህ እርዳታ አግኝቷል በጥላቶቻቸው ላይ እርዳታ ያገኙት በመልክ ነው። ግልጽ ነው አይደል? እነሱ እንደሚሉት ሳይሆን መውዱድ እንደሚለው ሳይሆን ከአላህ Subhanahu Wa Ta'ala የመጣ የሆነ እርዳታ ነው። በመፈንቅለ መንግስት በማካሄድ የተደረገ ነገር አይደለም ለማለት ነው። وقال تعالى كذبت ثمود የሰሙድ ህዝቦች አስተባበሉ ይላል። ወዓዱን ዓድም እንዲሁ አስተባበሉ ቢልቃሪዓቲ ቃሪዓን አስተባበሉ። ቃሪዓ ማለት ቂያማን ቀን ማለት ነው። ቃሪዓ ብሎ ማለት ቆርቋሪ ማለት ነው። ቆርቋሪ የሆነችው ምክንያቱም የሰው ልጆችን ስለምታስደነግጥ ስለምትቆረቁር ነው። ጆሮን ማለት ቆርቋሪ በሆነችው በቂያማን ቀን መኖሯን አስተባበሉ ሰሙድና ዓድ የሚባሉት ማለት ነው። ፈአማ ሰሙድ የሚባሉት የሷሊህ ህዝቦችን ፈኡህሊኩ እንዲጠፉ ተደረጉ ቢጣግየቲ አስደንጋጭ በሆነ ጩኸት። ሱብሃንአላህ በመላእክት ጩኸት አስደንጋጭ በሆነ ጩኸት አንድ ምጥጥ ያደርጋቸው አላህ Subhanahu Wa Ta'ala ማን የሷሊህ ህዝቦችን ማለት የሷሊህ ህዝቦችን ፈአማ ሰሙድ ፈኡህሊኩ ቢጣግያ አስደንጋጭ በሆነ ጩኸት አላህ Azza wa Jalla አጠፋቸው እንዲጠፉ ተደረጉ። ወአማ ዓድ የሚባሉት ደግሞ የሁድ ህዝቦች ማለት ነው። ዓድ የሚባሉት ፈኡህሊኩ እንዲጠፉ ተደረጉ ቢሪሂን በንፋስ እንዲጠፉ ተደረጉ። ሶርሶሪን ብርዳማ የሆነ ንፋስ ማለት ነው። ሱብሃንአላህ ሶርሶር ማለት ሸዲደቱል በርድ ኃይለኛ ብርዳማ በሆነ ንፋስ አቲየትን ብርቱ በሆነ ብርዳማ ንፋስ አላህ Azza wa Jalla አጠፋቸው። ሰሙዶችን በምን አስደንጋጭ በሆነ ጩኸት ጧግያ። طيب ዓዶችን ደግሞ በምን በንፋስ ያ ንፋስ ምንድነው? ኃይለኛ አቲያማት ኃይለኛ ማለት ነው። ኃይለኛ በሆነ ብርዳማ ንፋስ እንዲጠፉ አደረጋቸው አላህ Azza wa Jalla። አላሁ አክበር። ምን አይነት ብርድ ነው እንግዲህ ተመልከት። በብርድ እንዳለ ሱብሃንአላህ አጠፋቸው ማለት ነው። ብርድ በጣም ከባድ ነው ታውቃላችሁ አይደል? በሰሃባዎች ጊዜ ገላውን በብርድ ወቅት ታጥቦ የሞተ ሰሃባ እንደታሰውታችሁ አይደል? ሱብሃንአላህ ኃይለኛ በሆነ ብርዳማ ንፋስ አላህ Azza wa Jalla ጸጥ አደረጋቸው ማለት ነው። በዚህ ነው መላእክታው ማን ነው መልእክተኞች ከአላህ እርዳታ ያገኙት በጥላቶቻቸው ላይ ድልን የተጎናጸሙት በዚህ እንጂ መፈንቅለ መንግስት በማድረግ አይደለም። እናንተ እንደምታወሩት አይደለም ጉዳዩ ለማለት ነው። ሰخرها عليهم አላህ Azza wa Jalla እንድትነፍስ አደረጋት። ይችን ንፋሷን ገራት ማለት ሰخرها እንድትነፍስ አደረጋት عليهم በእነኚህ ሰዎች ላይ በማን በዓዶች ላይ ማን ነው 7 ለያሊን 7 ሌሊቶችና و8 አያሚን 8 ቀናት ያህል ማለት ነው። 7 ሌሊቶችና 8 ቀናት ያህል። ይሄ ማለት መጀመሪያ መንፈስ የጀመረችው መቼ ነው ማለት ነው? ሌሊት ነው ወላ ቀን ነው? ቀን ነው ማለት ነው። ይኸው 7 ለያሊን 7 ሌሊቶችና و8 አያሚን 8
ቀናቶች ምክንያቱም ከሌሊትና ከቀን ማን ነው የሚቀድመው መጀመሪያ ማን ነው መጀመሪያ የሚቀድመው ሌሊት ነው የሚቀድመው አሁን ምሳሌ አሁን ያለንበት የማን ነው አሁን ዛሬ ቀኑ ማን ነው ማክሰኞ አሁን ሌሊቱ ማን ነው ሌሊት 30 ይባል ወላ ሌሊት الاربع ሌሊት الاربع ነው ይሄው ገና አልመጣም ሮብ አልመጣም ሌሊቱ ግን ቀኑ ማለት ነው ቀኑ አልመጣም ሌሊቱ ግን አለ ስለዚህ አሁን እያልን ያለው ምንድነው 7 ሌሊቶች አለ 7 ሌሊቶች 8 ቀናቶች ሲለን መንፈስ የጀመረው መቼ ማለት ነው ቀን ነው ማለት ነው ሌሊት ሳይሆን ቀን ነው ማለት ነው ግልጽ ነው ሐሳቡ طيب በዚህ 7 ሌሊቶችና 8 ቀናት ያህል ሁሱመን በተከታታይ ማለት ነው ሁሱመን ማለት በተከታታይ ምንም ያለ ምንም እረፍት ሌት ቀን በተከታታይ በነፈሰ ኃይለኛ ብርዳማ በሆነ ንፋስ አጠፋናቸው ይላል ፈተራ القوم ህዝቦችን ትመለከታለህ አለ فيها صرعا በየቦታው ወድቀው ማለት ነው ሱብሃንአላህ በየቦታው ተዘረረው ወድቀው ትመለከታለህ كأنهم ልክ ይመስላሉ اعجاز نخل خاوية عند بسبسة يزنبابا قندي تزرروا تملكتاچوا الله بقى እዛም ስታየው ወድቆ ታየዋለህ በቃ اعجاز نخل عند زنبابا قندي خاوية ማለት የበሰበሰ የወደቀ ይሆነ ማለት እንደ በሰበሰ የዘንባባ ግንድ በየቦታው ረግፈው ወድቀው ተዘረረው ትመለከታለህ ይላል فهل ترى لهم ታያለህነ ለነኝ ህዝቦች ምን ባቂያ ከመካከላቸው የተረፈ ትመለከታለህነ ቀሪ የቀረ ትመለከታለህነ የለም ባንድ ነው አላህ ተረጋ ያረጋቸው ማለት ነው فهل ترى لهم ለነርሱ ታያለህነ ምን ባቂያ ከመካከላቸው አንድም ከጥፋት የተረፈን ትመለከታለህ የለም የቀረ የለም ማለት ነው وجاء فرعون كذام ደግሞ فرعون መጣ ደግሞ طيب ومن قبله ከርሱ በፊት የነበሩ ከሃዲያኖች والمؤتفكات እንዲሁም ደግሞ ሙእተፊካት ብሎ ማለት እምርቴ ሙእተፊካት ማለት የተገለበጡ የጠፉ ከተሞች ማለት ነው ሙእተፊካት የሚባለው የተገለበጡ ከተሞች አሉ የጠፉ ግልብጥ በቃ ማለት የነሱ ባለቤቶች ማለት ነው وجاء فرعون ومن قبله ከርሱ በፊት የነበሩ ከሃዲያኖችም እንዲሁ والمؤتفكات በአጠቃላይ فرعون ላይ ነው የምናጠፈው جاء فرعون جاء ومن قبله جاء المؤتفكات ሁላቸው ምን አመጡ بالخاطئه ኃጢአት ፈጸሙ ወንጀል ይዘው መጡ ማን فرعونም ከርሱ በፊት የነበሩ ከሃዲያኖችም እንዲሁም ደግሞ ሙእተፊካቶች ማለት ነው የጠፉ ከተሞች ህዝቦች ማለት ነው بالخاطئه ወንጀል ፈጸሙ ከዛም فعصوا ወነጀሉ ማለት ነው ሁሉም ረሱል ረብህም የተላከላቸውን መልእክተኛ የጌታቸውን መልእክተኛ ወነጀሉ አመጹ فاخذهم ከዛም አላህ عز وجل ያዛቸው ቀጣቸው اخذة الرابيه ብርቱ በሆነ ሁኔታ አላህ عز وجل ቀጣቸው يعني عاليه ማለት رابيه ማለት عاليه ብርቱ የሆነ ኃይለኛ በሆነ ቅጣት አላህ عز وجل ቀጣቸው እንግዲህ ፍርዓውንን በምን እንዳጠፋው አላህ عز وجل ግልጽ ነው ሙሳ መፈንቅለ መንግስት አይደል አይደለም ያጠፉት አላህ Subhanahu Wa Ta'ala ያጠፋው እንግዲህ ነብያቶች ጠላቶቻቸው ላይ ድልን ሲጎናጸፉ በመልክ እንደሆነ ቁርአን እየነገረን ያለው ነው وقال تعالى እንዲሁም አላህ عز وجل እንዲህ ሲል ገልጿል وقوم نوح እንዲሁም የኑህ ህዝቦችንም አጠፋን ነው የኑህ ህዝቦችንም እንዲሁ አጠፋን ለማ ከذቡ الرسل መልእክተኞችን ባስተባበሉ ጊዜ وقوم نوح የኑህ ህዝቦችን ለማ ከذቡ الرسل መልእክተኞችን ባስተባበሉ ጊዜ اغرقناهم አሰመጥናቸው አለ አሁን ለማ ከذቡ الرسل አለ ጀምዕ አደረገው طيب ሌላ መልእክተኛ ነበር እንዴ وقوم نوح የኑህ ህዝቦችን ለማ ከذቡ الرسل ያለው اغرقناهم ማለት ከኑህ ውጭ ሌላ ነበር በወቅቱ የለም አንድን መልእክተኛ ያስተባበለ ሰው ሁሉንም መልእክተኞች እንዳስተባበለ ስለሆነ ይሄን ወቁ እንጂ የመጀመሪያው ምድር ገጽ ላይ የተላኩ ረሱል ማን ናቸው የመጀመሪያው ማን ናቸው ኑህ ናቸው ሽርክን በተመለከተ ሰዎች ወደ ትክክለኛው መንገድ ለመመለስ የተላኩት የመጀመሪያው ኑህ ናቸው ግን الرسل አለ ሌላ አልነበረም ግን አንድን መልእክተኛ ያስተባበለ ሰው ሁሉንም በኑ ጊዜ የነበሩ ህዝቦች ኑህን አስተባበሉ ማለት ከሳቸው በኋላ የሚመጣውን ሁሉ በአጠቃላይ እንዳስተባበሉ ስለሚታመን ማለት ነው اغرقناهم አሰመጥናቸው አለ وجعلناهم አደረግናቸው ለናስ ለሰዎች አየተን መገለጫ ተአምር አደረግናቸው نعم
አሰመጥናቸው በጡፋን አላህ ጠራረጋቸው አያ አደረግናቸው መገሰጫ ተአምር አደረግናቸው አያ ለሰዎች መገሰጫ ተአምር አደረግናቸው ወአዕተድና አዘጋጀንም للظالمين ለግፈኞች عذابا أليما አሳማሚ የሆነ ቅጣትን አዘጋጅተናል ይላል عادንም አጠፋን ثمودችንም አጠፋን وأصحاب الرس የረስ ባለቤቶችንም አጠፋን ይሄ الرس የሚባለው በተመለከተ ዑለማዎች ሐሳብ ይነሳላቸው الرس ማለት መጀመሪያ ቢዕር ማለት ጉድጓድ ማለት ነው أصحاب البئر ማለት የጉድጓድ ባለቤት የሚባሉት እነማን ናቸው በሚለው ስለዚህ ሐሳብ አለ ከፊሎቹ የሹዓይብ ህዝቦች ናቸው ያላሉ ሌሎቹ ደግሞ አይደለም ሐንዘላ እብኑ ሶፋን የሚባል ሰው አለ የሱ ነብይ ማለት ነው ሐንዘላ የሚባል ነብይ አለ የሱ ህዝቦች ናቸው ያላሉ ይሄ ነብያቸውን ገለዋል ጉድጓድ ውስጥ አስገብተው ብዙ ነገር የሚያቀርቡት ነገር አለ ትክክለኛው ግን ምን ይላሉ ليس فيهم خبر صحيح ነው የሚሉት አስሐብ الرس የሚባሉት ይኸው በቁርአን ተነግሯል ግን የገሌ ህዝቦች ናቸው የሚል ትክክለኛ መረጃ የለም ነው የሚሉት አስሐብ الرسንም እንዲሁ አጠፋናቸው ግን الرسማት ምንድናቸው ጉድጓድ ማለት ነው የጉድጓድ ባለቤቶችንም አጠፋናቸው ወቁሩነን ሌሎችንም ትውልዶች አጥፍተናል በእነ ذلك በእነኚህ መካከል የነበሩትን كثيرا በርካታ ትውልዶችንም እንዲሁ አጥፍተናል وعادا وثمود واصحاب الرس نعم وقرونا ሌሎችንም ትውልዶች በእነ ذلك በእነኚህ መካከል የነበሩ ማለት ነው كثيرا በርካታ አጥፍተናል وكلن ሁሉንም ማለት ضربنا له الامثال ለሁሉም ግን በምሳሌነት አብራርተናል ነገሮችን ምሳሌ ያደረግን አብራርተንላቸዋል ነገር ግን የተጠቀመ የለም ነው وكلن ለሁሉም ضربنا ያው አድርገናል ወይም አብራርተናል ለሁ ለያንዳንዱ ማለት ነው الامثال እውነታን የሚገልጹ ሆኑ ምሳሌዎችን አብራርተንላቸዋል وكلن ሁላቸውንም ተበርና ተትቢራ نعم አጥፍተናቸዋል ነው በማመጻቸው ምክንያት አጥፍተናቸዋል ተበርና አጥፍተናቸዋል ተትቢራ ማጥፋትን አጥፍተናቸዋል ነው የሚለው فهذه انتصارات ساحقة للمرسلين وفوز وفلاح مبين وهزائم وخسائر ودمار وتتبير للكافرين كون ايناچو የቁርአን አንቀጾች የሚያስተላልፉት መልእክቱ فهذه እነኛ انتصارات ድሎች ናቸው ساحقة የሚፈጩ የሆኑ ማለት ነው ሳሂቃ ብሎ ማለት የሚፈጩ የሆኑ ድሎች ናቸው ማለት ጠላቶችን ማለት ነው للمرسلين ለመልእክተኞች የሆኑ ማለት ነው ጠላቶቻቸውን የሚፈጩ የሆኑ ድሎች ናቸው ምክንያቱም አመድ ያደረጉ ፈጯቸው ሳሂቃ ማለት የሚያወድሙ የሚፈጩ የሆኑ ማለት ነው ለማን እነኚህ ድሎች للمرسلين ለመልእክተኞች የሆኑ اي نعم فهذه انتصارات ساحقة للمرسلين وفوز دلم ነው وفلاح سكتم ነው مبين ግልጽ የሆነ ለማን للمرسلين ለመልእክተኞች وهزائم ሽንፈቶች ናቸው ደግሞ وخسائر ኪሳራዎች ናቸው ودمار ጥፋቶችም ናቸው وتتبير ያው ጥፋት ማለት ነው ለማን للكافرين ለካህዲያኖች ማለት ነው አሁን እዚህ ቦታ ላይ መልእክተኞች ሁሉ ስኬታማ ሆነዋል አልሆኑም ሆኑ ካህዲያኖችስ ጥፋት ኪሳራን ማለት ነው فبهذه الموازين والمقاييس الربانية الحقة الأنبياء جميعا وصلوا إلى منازل الفوز والفلاح لأنهم جميعا أدوا واجبهم وبلغوا رسالات ربهم التي كلفوا بتبليغها وكانت نهاية أعدائهم ما قصه الله عليهم وبالمقاييس السياسية أو الخيالية أو قل ما شئت لم ينجح إلا محمد وموسى عليهم السلام هذا نقوله على منطق هؤلاء وإلا فنحن نبرئ موسى ومحمدا عليهم الصلاة والسلام من السعي لإحداث انقلاب سياسي وننزه نجاحهما وفلاحهما أن يكون قائما على هذا الأساس فبهذه الموازين بننهم ميزانوج والمقاييس بننهم ملكاوج الربانية ملكوتاوي بهونو ميزانوجنا ملكاوج الحقة حق هونو تيكلنيا بهونو ملكوتاوي بهونو ميزانوج الأنبياء نبياتوች جميعا ሁሉም وصلوا درسوال إلى منازل الفوز والفلاح سكيت درجانا والفلاح እድለኛ የሚያደርጋቸው ደረጃ ላይ ደርሰዋል ሁላቸውም لأنهم ሁላቸውም جميعا ሁሉም أدوا واجبهم الله ግዴታ የጣለባቸውን አስተላልፈዋል وبلغوا አድርሰዋል رسالات ربهم የጌታቸውን መልእክት አድርሰዋል التي እነኛ ሪሳላዎች መልእክቶች ኩልፉ የተገደዱባቸው የሆኑት ቢተብሊግሃ ያስተላልፉ ዘንድ ማለት ነው
وكانت هنال نهاية أعدائهم يتلاتشاتشو دقمو ፍጻሜያቸው መጨረሻቸው ሆኗል ما قصه الله عنهم ለሱም በተመለከተ አላህ የተረከልን ሆኗል ምንድነው መጥፋት ግማሹ በጩኸት ግማሹ በንፋስ ግማሹ በውሃ ናም አለቁ ይሄ ነው የጠላቶች ንያቸው ፍጻሜያቸው وبالمقاييس السياسية ግን ደግሞ ፖለቲካዊ በሆነው መለኪያ አው ለخيالية ወይም ቅዠታዊ በሆነው መለኪያ አው ቁል ወይም በል ማሽእተ የፈለከውን በል የፈለከውን ቃል ተናገር ማታቸው ነው لم ينجح سكيتام አልሆነም إلا محمد وموسى عليهم السلام ሁለቱ ብቻ እንጂ ሌላ ስኬታማ የሆነ የለም ቁርአን ግን እየነገረን ያለው ሁሉም ነብያቶች ድልን ተጎናጽፈዋል ጥላቶችን አላህ አጥቶላቸዋል هذا نقول ይሄንን የምንለው አሉ على منطق هؤلاء በነሱ አነጋገር ነው በነሱ አነጋገር በነሱ አንደበት ያወራን ነው ማታቸው ነው ማን ይኸው በፖለቲካ የሰከሩ በሆኑ ሰዎች አነጋገር ነው ይሄን የምንለው ሁለቱ ብቻ ናቸው ስኬታማ የሆኑት ብለን የምንለው በነሱ አባባል ነው እንደነሱ አባባል ነው ማታቸው هذا نقوله ይሄንን የምንለው على منطق هؤلاء على كلام هؤلاء ማለት ነው وإلا عليا فنحن نبرئون نطرالن موسى ومحمد عليهم الصلاة والسلام موسى محمد نطرالن من السعي የተንቀሳቀሱ ከመሆናቸው لإحداث انقلاب መፈንቅለ መንግስት እንዲከሰት ለማድረግ የተንቀሳቀሱ ተንቀሳቅሰው ነበር ከሚለው እኛ እናጸዳቸዋለን لانقلاب ማነው لإحداث انقلاب سياسي ፖለቲካዊ ከሆነ መፈንቅለ መንግስት እንዲከሰት ለማድረግ እንቅስቃሴ አድርገዋል ከሚለው እናጸዳቸዋለን ወንነዚሁ እናጠራቸዋለን ነጃሃሁማ ስኬታቸውንም እናጠራለን ወፈላሃሁማ ድለኞች መሆናቸውንም እናጠራለን አየኩነ ከመሆን ቃኢመን በርሱጋ የኩኑ خبر ነው አየኩነ هو ቃኢመን ቃኢመን ወተል አየኩነ ቃኢመን አለፍ ጨምሩበት የቆመ የተቋቋመ ከመሆን على هذا الاساس በዚህ መሰረት ላይ በምን መፈንቅለ መንግስት በማድረግ የተቋቋመ ነው ብለን እኛ እናምንም ግን እንደነሱ አባባል በእነሱ አንደበት እናውራ ካል ሁለቱ ብቻ ናቸው ስኬታማ ይሆኑት እነሱ ስኬታማ ይሆኑ ደግሞ በምንድነው በመናቸው ነው መፈንቅለ መንግስት በማድረግ እንጂ በሌላ ነገር አይደለም አይናን ومنالو وننزه نجاحهما يموسانا የነብዩ አለይሂ ሰላቱ ሰላም ነው وفلاحهما ان يكون قائما على هذا الاساس نأتي اسكن نمطالو الى قصة موسى عليه السلام وده موسى تاريخ اسكن نمطا وقصة انتصاره እድል ያገኙበትንም ታሪክ እንመልከት ወፈላሂ ስኬታማ የሆኑበትንም እስኪ ታሪካቸውን እንመልከት ሙሳ አለይሂ ሰላቱ ወሰላም እድለኛ የሆኑበትን ሁኔታ እንመልከት ነው طيب منالو نأتي إلى قصة موسى عليه السلام وقصة انتصاره وفلاحه لقد نصره الله حقا على فرعون وجنده النصر المبين قال تعالى ولقد مننا على موسى وهارون ونجيناهما وقومهما من الكرب العظيم ونصرناهم فكانوا هم الغالبين الله أكبر نأتي النمتا إلى قصة موسى عليه السلام سيولي موسى تارك النمتا وقصة انتصاره وفلاحه دلن يتقناته بتننا سكيسا ما يهون بتنن تارك النملكت لقد نصره الله حقا بتكلم الله إررتاتشوال على فرعون بفرعون لا دلن أقناته وجنده بفرعون وتهدرم لا الله دلن أقناته النصر المبين عند رفعته فانتو على قلت هنا دل أقناته قال تعالى إنما سمكته الله عز وجل عندي سل قلصال الله سبحانه وتعالى عندي سل قلصال من هذا ولقد مننا شروتاتشنن برقت لقسنا له على موسى وهارون لموسى لهارون شروتاتشنن برقت لقسنا من بلمات شروتا يبالل شروتاتشنن لموسى لهارون لقسنا له ونجيناهما እነሱንም ሁለቱን አዳናቸው ወቀውመሁማ ወገኖቻቸውንም አዳናቸው እነሱንም ወገኖቻቸውንም ነፃ አደረግናቸው ከምን من الكرب العظيم ከባድ ከሆነ ጭንቀት ማለት ነው ከባድ ከሆነ ጭንቅ ሙሳንና ሃሩንን እንዲሁም ደግሞ ህዝቦቻቸውን ከባድ ከሆነ ጭንቅ من الكرب ከጭንቅ العظيم ከባድ ከሆነ ጭንቅ ነፃ አደረግናቸው ወነሰርናሁም ረዳናቸው ማለት فكانوا هم الغالبين ايات አሸናፊዎችም እነርሱ ሆኑ ይረዳቸው ማን ነው አላህ Subhanahu Wa Ta'ala ፈንቀለ መንግስት አድርገው አይደለም እነሱ طيب አሁን እንግዲህ
እዚህ የቁርአን አንቀጽ ሱረቱ ሷፋት ላይ የሚያረጋግጥልን ሙሳና ሃሩን እና እንዲሁም ደግሞ የሙሳና የሃሩን ተከታይ ህዝቦቻቸው ከከባድ ጭንቅ አላህ ዐዘ ወጀል ነፃ እንዳወጣቸውና በጥላቶቻቸውም ላይ አሸናፊዎች እንደሆኑ እየነገረናል አይደል? በመልክ ነው አሸናፊ የሆኑት የሚለውን እንመልከት። كيف تم هذا النصر ነው كيف تم هذا النصر ይሄ ድል እንዴት ተሳካ? እንዴት ስኬታማ ሆኑ? እንዴት ነው መንገዱ? هل كان عن طريق إحداث انقلاب سياسي توصل به موسى إلى اعتلاء عرش مصر؟ الجواب الحق هو ما أخبر الله به في القرآن العظيم أن الله اصطفى موسى برسالاته وبكلامه وكلفه بدعوة فرعون إلى الله فامتثل أمر ربه وأقام الآيات البينات على صدق رسالته فأراه الآية الكبرى الآيات. طيب موسى النهارون اللي تكتاي ህዝቦቻቸው አላህ ድልን አጎናጽፏቸዋል አሸናፊ ሆነዋል እነሱ በምን መልክ ነገር ተሳካ ነው መንገዱ እንዴት ነው መፈንቅለ መንግስት ማድረግ ነው የሚለው ነው كيف تم هذا النصر ይሄ ድል በምን ተሳካ በምን ተቋጨ በምን ተጠናቀቀ እንዴት ሊሟላ ቻለ هل كان ነበረን عن طريق احداث انقلاب سياسي ፖለቲካዊ የሆነ መፈንቅለ መንግስት በማድረግ መንገድ ላይ ነበረን عن طريق احداث انقلاب سياسي توصل به موسى يدرسበት የሆነ ይሄ መፈንቅለ መንግስት የሚባለው من الى اعتلاء عرش مصر ግብጽ አገር ላይ ወደሚገኘው ዙፋን ለመውጣት ዙፋኑ ላይ ለመውጣት የተንደረደሩበት የሆነው መንገድ መፈንቅለ መንግስት ማድረግ ነበረን اعتلاء ብሎ ማለት መውጣት ማለት ነው ገለባ ጁሉስ ይሉታል الى جلوسي الى غلبتي عرش ብሎ ማለት ዙፋን ማለት ነው ሚስራ ግብጽ ላይ የነበረውን ዙፋን እሱ ላይ ለመውጣት እሱ ላይ ለመድረስ የተገለገሉት መንገዱ إحداث انقلاب سياسي ፖለቲካዊ የሆነ መፈንቅለ መንግስት በማድረግ ነበረ ጥያቄ ይጠይቁናል ሸኹ الجواب الحق ለዚህ ትክክለኛው መንገዱ እሳቸው ድልን የተጎናጸፉበት መንገዱ ትክክለኛው الجواب الحق ማነው ጀዋቡ ትክክለኛው መልሱ መንገዱ ማንተው እሳቸው ይሄን ድል ያገኙበት የሆነው መንገድ አላህ عز وجل አስቀምጦልናል ትክክለኛ የሆነው መልሱ አሉ هو ما أخبر الله به الله عز وجل ينجرن አሉ في القرآن العظيم ታላቅ መሆኑ ቁርአን ውስጥ አላህ ያስቀምጠው ነው أن الله اصطفى موسى እንደመረጣቸው برسالاته برسالته بالله بملائكته እንደመረጣቸው አላህ በቁርአን ነግሮናል وبكلامه በከላሙም አላህ عز وجل እንደመረጣቸው كلم الله ይባላሉ አላህ ቀጥታ ነግሯቸዋል وكلفه ከዛም አላህ عز وجل አስገደዳቸው ግዴታ ጣለባቸው بدعوة فرعون ይጣሩ ዘንድ ኢላላህ ወደ አላህ ይጣሩ ዘንድ ፈጣሪ ጌታዬ ትክክለኛ ልታመልከው የሚገባ አላህ عز وجل ነው በማለት فرعون ጥሪ ያደርጉለት ዘንድ አላህ አስገደዳቸው فامتثل ተፈጻሚ ያደረጉሳቸው አምረ ረቢህ የጌታቸውን ትእዛዝ ተፈጻሚ ያደረጉ وأقام الآيات البينات ግልጽ የሆኑ አያዎችንም ተአምራቶችን አቆሙለት على صدق رسالته الله በትክክል እንደላካቸው የሚያረጋግጡ የሆኑ ትክክለኛ መሆናቸውን የሚያረጋግጡ የሆኑ ተአምራቶችን አቆሙለት ዘንጋቸው ለምሳሌ ብብታቸው ይመስል فأراه الآية الكبرى فأراه موسى فرعون አሳየው الآية تأمرا الكبرى ታላቅ የሆነን ተአምር አሳየው فكذب فرعونም አስተባበለ وعصى أمصم لا الله سبحانه وتعالى تأذن እጅ አልሰጥም ማለት አስተባበለ ማለት ነው እጅ አልሰጥም ማለት አስተባበለ طيب ثم أدبر كذام زورا من فرعون زورا يسعى سبحان الله تملكته ጥፋትን ለማከናወን በትጋት ለመስራት ወስኖ ዞራ ማለት ነው ثم أدبر ከዛም ዞራ የሙሳን ተአምር ካየ በኋላ نعم አስተባበለ አመፀ እጅ አልሰጥም ማለት ثم أدبر ከዛ ዞራ يسعى በትጋት ለመንቀሳቀስ ወስኖ ለምንድነው በትጋት የሚንቀሳቀሰው ለጥፋት ተልእኮ ማለት ነው ለጥፋት ተልእኮ በትጋት የሚሰራ ደፋቀና ለማለት ወስኖ ዞራ فحشر ከዛም ህዝቡን ሰበሰበ فنادى ተጣራም ህዝቡን ሰበሰበ ተጣራም فقال አለ انا ربكم الاعلى አያችሁ መጀመሪያ ያለ ነበር አሁን ደግሞ ምን አለ انا ربكم الاعلى የበላይ ገዣችሁ
ነኝ አለ። የበላይ ገዣችሁ እኔ ነኝ፣ ታላቁ ጌታችሁ እኔ ነኝ፣ ሌላ የላችሁም አላቸው ማለት ነው። ወቃለ ተዓላ በቀጣዩ የቁርአን አንቀጽ አላህ እንዲህ ሲል ገልጿል። ወለቀድ አርሰልና ሙሳ ቢአያቲና ወሱልጣን ሙቢን إلى فرعون وهامان وقارون فقالوا ساحر كذاب فلما جاءهم بالحق من عندنا قالوا قتلوا أبناء الذين آمنوا معه واستحيوا نساءهم وما كيد الكافرين إلا في ضلال ولقد أرسلنا برقت لاكنو إلال موسى برقت لاكنو بآياتنا تأمراتوچن آسيزن لاكنو وسلطان مبين قلت وانا ماسرج جواشنم آسيزن لاكنو بآياتنا تأمراتوچنننا وسلطان ማስረጃዎችን አሲዘን ሙቢን ግልጽ የሆኑ ማስረጃዎችን አሲዘን ሙሳን በርግጥ ላክነው ወደ ማን ኢላ ፊርዓውና ወደ ፊርዓውን ላክነው ወሃማና ወደ ሃማንም ላክነው ወቃሩና ወደ ቃሩንም ላክነው ሶስቱ በጣም ኃይለኞች ነበሩ የሚታወቁ በስልጣን ማለት ነው ፈቃሉ ግን ሁሉም አሉ ሳሂሩን ከዛባ ሱብሃንአላህ ሙሳ እነሱ ጋር ሲመጡ አላህ ሲልካቸው ምን ይዘው ነው የመጡት አያት ተአምራቶችን ይዘዋል ሱልጣን መረጃዎችን ይዘዋል ግልጽ የሆነ ማለት ነው ነገር ግን እነሱ ጋር ፊርዓውንና ሃማን ቃሩን ጋር ሲደርሱ ፈቃሉ አሉ ሶስቱም ሳሂሩን ድግምተኛ ነው አሉ ሙሳ ከዛቡን ቀጣፊ የሆነ ድግምተኛ ነው አሉ ማለት ቀጣፊ የሆነ ድግምተኛ ነው የነብያቶች ጠላቶች የሆነ በቃ ሱብሃንአላህ ነብያቶችን እንኳን ሐቅን ይዘው የመጡ ተአምራት ያሳዩአቸው ደጋሚዎች ከዛቦች ቀጣፊዎች ይሏቸው ነበር ታዲያ በአሁኑ ወቅት ሐቅን የሚያስተምሩ ወደ ሱና ጥሪ የሚያደርጉ ወደ ነብዩ አለይሂ ሰላቱ ሰላም መንሃጅ ጥሪ የሚያደርጉ ሰዎች ቢሰደቡ ቢተቹ አጭበርባሪዎች ሌቦች ቀጣፊዎች ህዝብን የሚበታተኑ ይባሉ ግራ ያጋባል ليس غريب እንግዲህ አይደለም ይሄ ማለት ነው ነብያቶች እንዲህ ከተባሉ ነብያቶች ተተፍቶባቸዋል ጠላቶች ተተፍቶባቸዋል ተሳልቆባቸዋል ሞኞች ቄላቂሎች ይላቸዋል ተከታዮቻቸውም እንደውም የነብያት ተከታዮችም እንደዚህ ሰደቡ ነበር ተቹ ነበር ፈቃሉ ሳሂሩን ከዛባ فلما جاءهم بالحق እውነትን ባመጣላቸው ጊዜ ሙሳ من عندنا ከኛ የሆነን እውነትን ባመጣላቸው ጊዜ فلما جاءهم ሙሳ ባመጣላቸው ጊዜ بالحق እውነትን من عندنا ከኛ የሆነን እውነት ይዞ በመጣላቸው ጊዜ ቃሉ አሉ እንግዲህ እሳቸው ይዘው የመጡት ሐቅን ነው ቃሉ አሉ اقتلوا ግደሉ አሉ أبناء الذين آمنوا አያችሁ أبناء ወንድ ልጆችን ግደሉ الذين የነዛን ወንድ ልጆች ግደሉ አመኑ ያመኑ የሆኑ ሰዎችን ማአሁ ከርሱ ጋራ ከሙሳ ጋራ ያመኑ የሆኑ ሰዎችን ወንድ ልጆች ግደሉ አሉ በቃ ሊበቀሉ ማለት ነው ወንድ ልጆቻቸውን ጨፍጭፉ ካሁን በኋላ የነማንን ከሙሳ ጋራ ያመኑ የሆኑ ሰዎችን እየፈለጋችሁ እገሌ ያምኗል አዎ ሙሳ ይዘውት የመጡትን መልእክት ተከትሏል አዎ ከተባለ ወንድ ልጁን ግደል የሚል ውሳኔ ወሰኑ ማለት ነው ሱብሃንአላህ ተመልከት ሐቅን የሚከተሉ ሰዎችን ጠላቶች እንዴት ያሰዷቸውና ያሰቃዩቸው እንደነበረ ማለት ነው አዲስ መጣ አይደለም በቃ ማለት ነው ሐቅ እስካያስክ ድረስ ትገረፋለህ ናም ብዙ መከራ ይደርስብሃል የሐቅ መንገድ በጽጌረዳ የተፈረሸ አይደለም ليس مفروشا بالورد እንደሚሉት ብዙ ስቃለ قالوا قتلوا ابناء الذين آمنوا معه ከሙሳ ከርሱ ጋራ ያመኑ ሰዎችን ወንድ ልጆች ግደሉ አሉ ወስተህዩ አስቀሩ ንሳአሁም ሴት ልጆቻቸውን ግን አስቀሯቸው ሴቶችን እንዳገሉ እነሱ ገረዶች አረጋቸዋል ሰላትኛ አረጋቸዋል ሴቶችን እንዳገሉ ሴት ልጆቻቸውን وما كيد الكافرين الا في ضلال الله عز وجل ግን አለ وما كيد الكافرين የካህዲያኖች ሴራቸው ፍጻሜው አይደለም الا في ضلال ጥመት ውስጥ እንጂ ሌላ አይደለም ሴራቸው አሁን ይሄን ሴራ ነው እነሱ ለዚህ ከሙሳ ጋር ያመኑ የሆኑ ሰዎች ሊጎዱ ልጆቻቸውን ሲገሉባቸው እንዲመለሱ እምነታቸውን እንዲቀይሩ አስበው ግን የካህዲያኖች ከይዳቸው ሴራቸው የሴራቸው ፍጻሜው አይደለም الا في ضلال አለ ጥመት እንጂ ሌላ አይደለም ማለት وزاده قومه إغراء بموسى وقومه كما قال تعالى وقال الملأ من قوم فرعون أتذر موسى وقومه ليفسدوا في الأرض ويذرك وآلهتك قال سنقتل أبناءهم ونستحيي نساءهم وإنا فوقهم قاهرون እነኚህ የቁርአን አንቀጾች ሁሉ ሼኹ የሚያቀርቡልናሁን ይሄ ጉድ ግፍ ደርሶ ሙሳ ተከታዮች ላይ ወንድ ልጆቻቸው እየተገደሉ እየተሰቃዩ ሙሳ ራሳቸው እብድ እየተባሉ ማነው እንትን ደጋሚ እየተባሉ ከዛብ እየተባሉ እያጭበረበሯቸው እያለ ይሄን የተረገመ ሰው ፊርዓውንንና ሃማንን ቃሩንን ለመጣል ድል ለማግኘት
ምንድነው ያደረጉት ነው? በፈንቅለ መንግስት ያደረጉት የጉድ ግፍ ደርሶባቸው አይደለም። ምንድነው ያደረጉት? ወደፊት በቀጣዩ ደርሳችን የምናየው ይሆናል ማለት ነው። ህዝቦችን እንደው ምንድነው አሏቸው? استعينوا بالله واصبروا ህዝቦቻቸውን የአላህን ገዛ ጠይቁ፣ ታገሱ። ወደጆቻቸው እየተገደሉባቸው ምንድነው አሏቸው? ታገሱ፣ የአላህን ገዛ ጠይቁ እንጂ እጅ ለእጅ ታይዛችሁ ውጡ አላለም። እንደ መንገድ ለመንገድ ተነዱ አይደለም። طيب وزاده አከሉለት ለማን? ወዛደ ፍርዓውን ማለት ነው። ለፍርዓውን አከሉለት ቀውሙሁ የፍርዓውን ህዝቦቹ ማለት ነው። ኢግራእ ብሎ ማለት በቃ ፍላጎቱ እንዲጨምር አደረጉ ማለት ነው። ኢግራእ ብሎ ማለት يعني اغراه ይባላል بمعنى اي جذبه ማለት ነው። በቃ ወደ ሆነ ነገር አንድን ሰው ሲገፋፋው አንድ አካል ኢግራእ ይባላል። መገፋፋት፣ መቀስቀስ፣ ማነሳሳት ማለት ነው። ወዛده قومه የፍርዓውን ህዝቦቹ አነሳሱት፣ ገፋፉት ማለት ነው። ቢሙሳ ወቀውሚሂ ሙሳንና የሙሳን ህዝቦች በተመለከተ ማለት ነው። ዝም እንድል እድሉን አልሰጡትም። የፍርዓውን ህዝቦች ቀሰቀሱት ማለት ነው። እንዴት ታደርጋለህ? መሬትን እየበከለ ሙሳና የሙሳ ተከታዮቹ ምድር ላይ ብክለትን እየረጩ እንዴት እንደቀላል ነገር ዝም ብለህ ትመለከታለህ ሊሉት ነው ወደፊት ማለት ነው። كما قال تعالى الله عز وجل እንደገለጸልን ሁሉ ምን አልኳችሁ? ኢግራ ወዛደሁ ፍርዓውን አከሉ ለጨመሩት ቀውሙ ህዝቦቹ እሱ መጀመሪያም እየገደለ ነበር አይደል? ተጨማሪ ደግሞ ህዝቦቹ አከሉለት ኢግራአን ምን መገፋፋትን ማለት ነው። ማን? ሙሳን በተመለከተና የሙሳን ህዝቦችን በተመለከተ ውሳኔ እንዲወስን ማለት ነው። كما قال تعالى وقال الملأ እነኛ ሹማምንቶቹ መሪዎቹ አሉ ሚን ቀውሚ ፍርዓውን ከፍርዓውን ህዝቦች መካከል የነበሩት ባለስልጣን መሪዎቹ አሉ አተደሩ ሙሳን እና ወቀውመሁ ህዝቦችን ትተዋቸዋለህን አሉት። ለማን? ለፍርዓውን ማለት እየቀሰቀሱ ማለት ሙሳንና የሙሳን ተከታዮች ትተዋቸዋለህን አሉ። ሊዩፍሲዱ ፊል አርዲ አየው በምድር ላይ ብክለትን እየረጩ ብክለትን እያስፋፉ ዝም ትላቸዋለህን አሉ። ሙሳና የሙሳ ተከታዮች ህዝቦችን ጥሪ ያደረጉት ያሉት ወደ ምንድነው? ወደ ሐቅ ነው አይደለ? ግን ይሄን ወደ ሐቅ ጥሪውን ምን አደረጉት? እነሱ ምን አደረጉት? ኢፍሳድ ፊል አርዲ ምድር መበከል። ሱብሃንአላህ ጥላቶች እንደዚህ ናቸው። ነገሩን ግልብጥጥ ነው የሚያደርጉት። በቃ ሊዩፍሲዱ ፊል አርዲ በምድር ላይ ብክለትን እያስፋፉ ዝም ትተዋለህን አሉ። ተጨማሪ ደግሞ ምን አሉ? ወየዘረከ ወአሊሃተከ አንተንና አማልክቶችህንም ችላ እያለ ሱብሃንአላህ እያየህ ዝም ትላለህን? ይኸው ለአንተም አይንበረከክም። ይሄ ሙሳና ህዝቦቹ ማለታቸው ነው። ወአሊሃተከ እንዲሁም ደግሞ አማልክቶችህንም። እዚህ ላይ የምንረዳው ነገር ምንድነው? ፍርዓውን ምን አለው ማለት ነው? የሚያመልከው ነገር አለ ማለት ነው። እሱ በጎን ደግሞ ምን ያለ ህዝቦች አነ ረቡኩም አዕላ ማዕሊምቱ ለኩም ኢላሂን ገይር ይላቸዋል። እሱም የሚያመልከው አለ በጎን ማለት ነው። ላንተ አማልክቶችም ችላ ያለ ሆኖ እያለ ይሄ ሙሳ የሚባለው ነገር ምድር ላይ ብክለትን እየረጨ ያለ ከህዝቦቹ ጋር ሆኖ አንድ ላይ ከተከታዮቹ ጋር ችላ ትላለህ፣ ዝም ትላለህ አሉት። ቅስቀሳማም ይሄ ምን ይባላል? ኢግራ በቃ ደሙ እንዲፈላ እንዲቆጣ ውሳኔ እንዲገባ እያደረጉት ፍርዓውን ማለት ነው። ቃለ ከዛም አለ ማን? አይ ፍርዓውን አለ ሰኑቀትሉ አብናአሁም ወንድ ልጆቻቸውን እንገላለን፣ ወነስተሒ ኒሳአሁም ሴት ልጆቻቸውን እንተዋለን አለ። ወኢነ እኛ አለ ፈውቀሁም እኛ ከነርሱ በላይ ነን አለ። እኛ የበላይ ነን። እነ ሙሳና እነ ተከታዮቹ የበታች ናቸው፣ ምስኪኖች ናቸው፣ ወዳቂዎች ናቸው እያለ እኛ ከነርሱ በላይ ነን። ቃሂሩን አሸናፊዎችም ነን፣ እኛ እናሸንፋቸዋለን፣ እናንበረከካቸዋለን፣ ወንድ ልጆቻቸውን እንገላለን፣ ሴት ልጆቻቸውን እንተዋለን በማለት ውሳኔ ወሰነ። አሁን ይሄ አምባገነን የሆነ ሰው እንዲህ ሲያሰቃይ ሙሳን ከሊሙላህ መረጃን አቅርበውለት ከአላህ የመጣን መረጃ ተአምራትም እያሳዩት እያለ እሳቸውንና ተከታዮቻቸውን እያሰቃየ ባለበት ወቅት ሙሳ ምን ነበር ያደረጉት? ለህዝቦቻቸውስ ምንድነው መልእክት ያስተላለፉት የሚለውን በቀጣዩ درساتين إنما لسبتها هذا والله أعلم وصلى الله وسلم على نبينا محمد